ስራ ለመግባት አምሮብሃል በጣም ያው ሁሌ እንዳማረብን በጣም አምሮብሃል እንዴ ይታባል ጭንቀት አይደለም ከዚህ እኔ ደግሞ እያልኩሽ ያለው አሁን ባለ ትዳር ቢሆን ኑሮ ጀምሬ ቢሆን ምናምን ችግር የለውም አሁን ያለው ብቻዬን ወንደላጤ ነኝ ወንደላጤ ደግሞ መሆን ያለበት ምሳ ሰርተን እንበላለን ቤት ምን የተለየ ነገር አለው ቡና አፍላልኝ አይደለም አይ ብትይኝም ደግሞ አላፈላም እና ግን ቆይ እኔ መጠየቅ እንፈልገው አንተም ማለት ነው እኔ ስራ ባልደረባ ነኝ አዎ ቢሆንም ግን ምን አለ መሰለሽ ጓደኛህ ግን ምን አምናለሁ መሰለሽ እኔና የኔና አንቺ ህይወት ስራ ላይ ያተኮረ ነው አይደል? ቆይ አስጨርሰኝ እኔ ልንገርህ ስሚኛ እንድታኮርፊ ስለማልፈልግ የስራ ባልደረባዬ ስለሆንሽ በኋላ እንዳንቀያየም ነው ሰውዬ እሺ በለኝ የውጭ ምግብ አስጠልቶኛል እኔ ቤት እንድገቢ አልፈልግም በአጠቃላይ ዛሬ አልፈልግም እኔ ምን አጠፋሁሽ እኮ በቃ አሁን ማውራት ስለማልፈልግ ነው መጨቃጨቅ አያስፈልግም እኮ እኔ ሰላም ተናፋቂዎች እንዴት ናችሁ ደህና ናችሁ ወይ የኔ ፋሚሊዎች ተራርቀናል እኔም ደግሞ ጠፍቻለሁ ዛሬ ደግሞ ይኸው አምሮብኝ ከች ብያለሁ ፋሚሊ አላማረብኝም ከያሚ ነው የለመድኩኝ በነገራችን ላይ አላማረብኝም ትለኛለች ቤት ውስጥ እና ፋሚሊዎቼ ዛሬ ደግሞ የሆነ ነገሮችን አዳዲስ ነገሮችን አይቻለሁ ያሚን ደግሞ ያለው ነገር እሷ ትንሽ ከፍቷትም የሆነ ነገር ተሰምቷትም እኔም ማስከፍቻት ይሆናል ብዬ ስላሰብኩኝ እስቲ ያሚን ሄጄ ሊያት በሯ ላይ ቆሜ ስትወጣና ስትገባ ሊያት ብዬ ሞክሬያለሁ ግን አልተሳካም ያሚ ቤት ያለች አይመስለኝም ምክንያቱም በሯ ላይ ቆሜ ያው ወደዚህ ወደዛ ሰፈር ላይ ሄጄ ነበርና የእሷ ሰፈር ጫንቆኛ ወደ ፋሚሊ መሄድ አንዳንድ ጊዜ የምትወዱት ሰው ላለማጣት ማታደርጉት ነገር የለም ፍቅር ደግሞ መስዋዕትነት ያስከፍላል ያው ጠብቄያታለሁ እስካሁንም እየጠበኳት ነበርና ባትፈልገኝ ያው ሁሉን ነገር ትነግረኝ ነበርና አይ አልፈልግም ያው ካንተ መለያየት ፈልጋለሁ ካንተ መራቅ ፈልጋለሁ ብትለኝ ደስ ይለኝ ነበር ጠብቄያታለሁ አልተሳካም ስደውል እህቷ ታነሳለች ትሰድበኛለች ችግር የለው ስድቧንም ወደ ፍቅር ቀይረዋለሁ ለኔ ፍቅር ነው ፋሚሊ የሷ ቤተሰብ በሷ መሰደብ ምንም ለኔ ምንም ነገር አይደለምና ዋናው ነገር እኔ ገፍቻት እሷን አስከፍቻት አለመሄዷ ነውና ያሚን ካስከፋት አሁንም ደግሜ ይቅርታ እላታለሁ ያሚዬ እወድሻለሁ እስከዛሬ ለከፈልነው ላሳለፍነው ነገር ሁሉ እኔ ደስተኛ ነበርኩኝ አሁንም ቢሆን ደግሞ እኔ ደስተኛ ነኝ ከዚህ በኋላ ጭንቀት አልፈልግም በችግር አልመጣባችሁም ደስተኛ ነኝና ፋሚሊዎቼ እናንተም ስታበረታቱኝ ከጎኔ እየሆናችሁ ነበርና ሰብስክራይብም እያረጋችሁ ከጎኔ እንድትሆኑ ፈልጋለሁ ፋሚሊዎቼ እና ደግሞ ፊልድ ወጥቼ ነበረ ለዛም ነው የጠፋው ያው ሹፌር ስትሆኑ ወጣ ገባ ነው የምትሉና ቢዚ ነበርኩኝ ስራ ላይ ተጨንቄ መጀመሪያ ስለነበረ በስራ ራስን ቢዚ ስታደርግ ምንም ነገር ይረሳልና ከዚህ በኋላ እኔ በጭንቀት ወደ እናንተ አልመጣም ደስተኛ ነኝ እዚህ ፏ ብዬ ወደ ስራ ነው ከዚህ በኋላ የኔ ቤተሰቦች ማንም አለች እንዴ ወይስ ልክፈት እና ቤተሰቦቼ እኔ ደግሞ ከጎኔ ሆናችሁ ስታጠናክሩኝ ለኔም ጥንካሬ ነው ማስቦም ደግሞ ጥሩ ነገሮች ነው ጭንቀትን ቀንሻለሁ ከዚህ በኋላ መጨነቅ ስለማልፈልግ ማለት ደግሞ የሆነ ያሰብኳት የሆነ ሴትም አለች እሷንም ደግሞ ለምን የራሴ ያላረጋትን ብዬ ያሰብኳት ሰው አለች እሷንም ደግሞ አስተዋውቃችኋለሁ ቀጣይ ላይ ግን ምንድነው ስራ አልገባሽም እንደዚህ ሽክ ብለው ወዴት ነው ጌታ ስራ ነው ምን ሽክ ብለው ሄለን ዛሬ ማን ያለው ዛሬ ያለቀ ትንሽ ስብሰባ አለበትና ትንሽ ወጣ ሊል ነው ቁልፉም ይዞት ነው ሄዶ እኔ በሬድ ነው የመጣሁት እና ለምን ከአቢቲ ጋር ቤት ሄደን ለምን ሳንበላም ቢያሰብ አቀብሰኝ ምሳ ቤት አባይም እንደ የራስሽ ቤት እንዴ ፈልጌ ነው አንድ ጋብዛኝ እኔ ጋበዝኩ አይደል እንዴ ምሳ ግብዣ ይቻላል ችግር የለውም ምንም ደስ ይላል ቤት ሰርታ ማለት አይ ቤት ነው ቤት ባለፈውም ነገር ይችላል አላርጅ አርጎብኛል የውጭ ምግብ የትኛው ቦታ ላይ ውጭ ሲበላ እንደዛ ነው በዚህ አልስማማም ፋሚሊ ያው እኔ
ታውቁኛላችሁ እኔ ምግብ ቤት ውስጥ ስሰራ ሙያዬን ደግሞ ሌላ ሰው ከቀመሰ ከዚህ ቤት ስለማትወጪ እኔም ደግሞ ምን አልፈልግም። ጉራ መሆኑ ነው እችላለሁ መሆኑ ነው። አይ ቦስም አልደወለልኝም። እንዴት ነው ያልነገረኝ? እኔ እንጃ። እኔ እኮ ቦስ የደወለልህ መስሎኝ ላይ መጣሁት። እንደገና እኔ ብቻዬን ስለሆንኩ ዛሬ ጓደኞቼ ስለሌሉ ትንሽ ከስራ ተጨናንቄ ስለነበር አብቲ ጋር ለምን ነው የምሳበላ ምናምን ብዬ ቤት መጣሁ። እኔ ደግሞ ፋ ብዬ እንደዚህ ስራ ልግባ ብዬ ተዘጋጅቼ ለባበሰ ወደ ስራ ቤት ስራ ለመግባት አምሮብሃል በጣም ያው ሁሌ እንዳማረብን። አዎ በጣም አምሮብሃል እንዴ! ይታባል ጭንቀት አይደለም። ከዚህ በኋላ እኔ ደስታ ነው፣ ሁሌም መደሰት ነው የምፈልገው። በነገራችን ዋናው ደስታ ነው። እኔ ሳትደሰት እንደዚህ የተጨናነቁ እንደዚህ አድርጎ የሚያዝ ለራሱ ጨንቀል። አንተ ሆነ ነው እንጂ እኔ ቢሆን ብዬ ነበር በስራው ለራሱ ሲጨናነቅ ምናምን አምሪ ላይ ዘላ የሚያደርግልኝ ነገር ስለምፈልግ አንተ ሲጨናነቅ ለራሱ ይጨንቀኛል። ምን ሆኖ ነው ወይ ምናምን የሌላ ሰው ነው የምገባው ነው የምልህ። ፋሚሊዎቼ እኔ አሁን ቤት መታለች፣ ወደ ቤት እንዳልመለስ ደግሞ አይሆንም። ምሳ ደግሞ ውጪ ነው በዚሁ ማረገው። እንደዚህ ከሆነ እንዴ እኔ ቤት ልበላ ላይ መጣሁት። ቤት አጋብዘኛል። እዚህ ልታወራኝ ነው? ያውላ መንገድ መጥቼ አይ ቢሆንም ቤት ምግብ እናት እውነት ቤት ምግብ ውጪ ማበላ እኔ ውጪ ነው የምበላው እኮ ነው ያፈልገው። ውጪ ቢሆንም ምን ያልፈለኩት አንተ ግን ቆይ ልንገርህ እኮ ነው የማለቀው ነገር አለ እንዴ? ለምን ማትነግረኝ? ለምንድን ነው የሆነ ድብቅብቅሽ ፍንፍን የምትለው? እኔ እኮ ልንገርሽ አንቺ የሥራ ባልደረባዬ ነሽ እኮ ነው አይደለ? አዎ ነኝ። ደግሞ ቤት መጣሽ፣ ለአንቺ ክብር አለኝ። ቤት ደግሞ ምንድነው የሚባለው? እንግዳ ቤት ሲመጣ የመቀበል ግዴታዬም ነው እኔ ራሴ ማለት ነው። እኔ ደግሞ እያልኩሽ ያለው አሁን ባለ ትዳር ቢሆን ኑሮ ጀምሬ ቢሆን ምናምን ችግር የለውም። አሁን ያለው ብቻዬን ወንደላጤ ነኝ። ወንደላጤ ደግሞ መሆን ያለበት አምሳ ሰርተን በላለን። ቤት ምን የተለየ ነገር አለ? ቡና አፍላልኝ አይደለም? አይ ብትይኝም ደግሞ አላፈላም። ግን ቆይ እኔ መጠየቅ እንፈልገው አንተም ማለት ነው። እኔ ስራ ባልደረባህ ነኝ። አዎ ቢሆንም ግን ምን አለ መሰለሽ? ጓደኛህ ግን በምን አምናለሁ መሰለሽ? እኔና የኔና አንቺ ህይወት ስራ ላይ ያተኮረ ነው አይደል? ቆይ አስጨርሰኝ። እኔ ልንገርህ፣ እኔ ስሚኛ እንድታኮርፊ ስለማልፈልግ የስራ ባልደረባዬ ስለሆንሽ በኋላ እንዳንቀያየም ነው እኮ እንደዚህ ተረጋግቼ ሳወራሽ ማለት ነው። የስራ ባልደረባ እስከሆንሽ ድረስ አንደኛ በዚህ ሰዓት አሁን ለምሳሌ ከመምጣትሽ በፊት እኔ ደውለሽ ማውራት ነበረብሽ። ሁለተኛ እሺ መጣሽ እንኳን መጣሽ፣ እኔ ደግሞ ቤት ምንም ነገር የለም፣ ስለዚህ ውጪ ላይ ወተን እንጠቀም እያልኩሽ አንዳንድ ነገሮችን ገዝተን እንመጣለን። ከዛ ቤት ሰርተን እንበላለን፣ ወይ ቤት ያፈራውን ሰርተን እንበላለን። ምን መሰለህ በእውነት አሁን በሌላ ነገር እንድትዝብኝ አይደለም። አንደኛ ስራ ቦታ ጠቅሞኛል። ከዛ በኋላ የውጭ መብላት ምግብ አልፈልግም፣ ፍላጎት አይደለም። ሁለተኛ ነገር ደግሞ እዚህ ቆመህ ከምታወራኝ ቤት ግቢና ተቀምጠን እናውራ ነው የሚባለው። እኔ ስጀመር ጓደኛህ ነኝ። እሺ ይቅርታ አድርግልሽ፣ ካልደበረሽ ውጭ እንብላ ነው እያልኩሽ ነው። እዚህማ አልጠቀምም እውነት ለምን መሰለሽ? አንተኛ ቤት ስትመጣ ውጭ እንብላ ብያለሁ። አንቺ እኮ ሴት ነሽ እኮ እኔ ወንድ ነኝ። ወንድና ሴት እንዴት አይገናኛሉ እንዴ? አይገናኙም። ኧረ ተው፣ ስራ ባልደረባ እኮ ነኝ። ቢሆንም ግን ወንድና ሴት ይገናኛሉ። ቤት ነሽ፣ ቤትሽ ፏ ታደርጋለሽ፣ ታጸጃለሽ፣ ዘና ታደርጋለሽ። እኔ መሆን ይችላለሁ እንደዛ። ግን አሁን የሰሞን በጣም ቢዚ ሆኜ ስለነበረ አንቺም ስለምታውቂ ከፊልድም 2 ቀን ስቃይ ነው ያየሁት። ስለዚህ እኔ አሁን ላይ ቤት ትንሽ እንትን ቤት ገብተን ሪላክስ ብናደርግ ምግብ ብንሰራ ፋሚሊ ጉንፋን ሊይዘኝ ነው መሰለኝ። ምግብ ብንሰራ አይሆንም። ይቅርታ እንዳይደብርሽ ውጭ ነው። እሺ በይ እሺ በይ። እሺ ልጣላ ነው። ምን ችግር አለው? ምንድነው? ምን ችግር አለው? ውጭ እንብላ። ሰውዬ እሺ በለኝ። የውጭ ምግብ አስጠልቶኛል። እኔ ቤት እንድትገቢ አልፈልግም። በአጠቃላይ ዛሬ አልፈልግም። እንዲደብርሽ አልፈልግም። እኔ ያው ሌላ ነገር እንድታስብኝ ማለት ነው። አንተ ሌላ ነገር የምታስበው እኮ አንተ ነህ። እዚህ ላይ እኮ ነው አይደለም። እኔ እያልኩሽ ያለው እኮ ውጭ እንብላ ማለት የሚደብር የሚያስጠላ ነገር ነው። ቤት ጋብዘኛል እኮ ሌላ ነገር የምታስበው አንተ ነህ። እዚህ ጋር እሺ ምንም የለማ ቤት ምንም የለም።
ቢኖር እኮ ሰርቼ አበላሻለሁ። ስለሌለ እኔ ሰሞኑን ቢዚ ነኝ። ቆይ ስማኝ፣ ስራ ላይ ነበርኩ። ቆይ ላስረዳ። ስለሌለህ ነው አትገቢም የምትለኝ ወይ እኔ እንድገባ ስላልፈለክ ነው? አይ ስለሌለ ነው። ስለሌለህ ነው አይደል? ስለሌለ ስልሽ ስለሌለ ነው ያልኩሽ። አሁን የሚበላ ነገር የተሰራ ነገር የለም። እኔ ውጪ ልጋብዝሽ እያልኩሽ ነው። የውጭ ምግብ እሺ፣ አሁን ምን ያሰብሽው ነገር? ምግብ አልበላም አልኩሽ። በቃ አሁን ቤት አንበላም። ከፈለግሽ ውጪ እንብላ እንሂድ። ለምንድን ነው የምትናደጂው? አንተ የምታስበው በሌላ መንገድ ስለሆነ ነው። ምንድን ነው የማስበው? ሌላ ምንድን ነው የማስበው? እኮ እያስረዳ ምንም የለም። ያሰብኩት ነገር የተሰራ ነገር ቢኖር እኔም አንስቼ እሰጥሻለሁ፣ ወይ ደግሞ የሆነ ሰራተኛ ቀጥሬ ቢሆንሽ ኖርማል ነው። ጩብኝ እኔ ቤት ሰርተን እንበላ ነው የፈለኩት። አንተ ቤት መግባት ፈልጋለሁ፣ አንተ ጋር መሆን ፈልጋለሁ። ምን እንደሆነ አለቅ ወይ ብቻ እኔ እኮ መጨነቅ አልፈልግም። መጨናነቅ አይደለም ደስተኛ ነው። እስቲ የውስጥን ነገር አትናገርም። እኔ ብዙ ጊዜ ቤት ስመጣ እኮ አንተ ላይ የሚሆነ ነገር ስላየው ነው። አንተ ፊት የሚሆነው ነገር ስላየው ነው ለማማከር። ቤት ውስጥ ስትሆን ወይ ትንሽ ቀለል እንዲል ብር እንድታወጣ አልፈለኩም። እኔ ስከፍል አታስከፍለኝም። እኔ ምን እንደሆነ ለራሱ ግራ ነው ይገባኛል። ገብተዋል? ግራ አታጋባኝ። እዚህ ጋር የምፈልገው ነገር አለ፣ የሚያጨናነቀ ነገር አለ። እሱን ተናገር። እሱ እንድትነግረኝ ነው። እኔ ጭንቀቴን ለማንም እኔ ስለ ጭንቀት አይደለም። እኔ መጨነቅም ጭንቀትም አልፈልግም። አሁን ላይ ስለምንም ነገር አልፈልግም ብዬሻለሁ። ላንቺ ብቻ እኔ ደስተኛ አንቺ እቤት እንግባ ነው አይደል? ክርክራችን መግባት አልፈልግም። ችግር የለውም። የደበረሽ ነገርም የሚደብርሽም ነገር ካለ ለእኔ ንገሪኝ። አንቺ እኔ አሁን ቤት የተሰራ ነገር የለም። አንቺ ያሰብሽው ነገር ካለ የደበረኝ እንዳለው እየነገርኩህ አንተ እኔን አትረዳኝም። እኔንም ብቻ አንተን እየተረዳ ያለው እዚህ ተረድቼሻለሁ። እሺ ምን ላድርግ? ምግብ ውጪ እንብላ ማለት ደበረሽ አንቺ? በጣም ምክንያቱም እንደ ሩቅ ሰው እያየኸኝ ስለሆነ ነው። አይደለም ቤት ስማ፣ ቤት እንዲገባ ማይፈቀድለት ሰው ያርቅ ሰው ነው ወይ ስለአንተ ምንም የማያውቅ ሰው ነው። እኔ ደግሞ አንተን ማገዝ ነው የምፈልገው፣ አንተን ትሪት ማድረግ ነው የምፈልገው። አንተ በምንም መንገድ ማለት ነው እንዲደብርህ እንድትጨናነቅ አልፈልግም። ሪላክስ እንድታረግ ፈልጋለሁ። ከዚህ ሀሳብህ ነፃ እንድትሆን። እኔ እንደውም የሚጨንቀኝ ይሄ ነው። ለምን መሰለሽ? ነው የሚያስታውቀው እንደሚጨንቅ። ለምን መሰለሽ? አሁን እኔ እዚህ ጋር የጀመርኳቸው ከዚህ በፊት የነበሩት ነገሮች አልተቋጩም። በጣም ብዙ የሚያሳስቡኝ አለ። ሌላ ደግሞ ሌላ ነገር ነው የሚሆነው፣ ነገ ደግሞ ሌላ ነገር ነው የሚሆነው እና እኔ የፈለግኳቸው ብዙ ነገሮች አሉ። እሱን ቀስ ብለን ከፈለግን ሻይ ቡና እየጠጣ ማውራት እንችላለን። እዛ ጋር የነገርኩህ ወደ ኋላ እየተመለስክ ነው። እኔም እዚህ ቤትም አልመጣም፣ ስለአንተ ነገርም አይገባኝም። አሁን ወጥተን መውጣት ፈልጋለሁ። ትወጣለህ? ውጭ ነው ምሳ መብላት ይፈልጋል። መውጣትማ እኔም እወጣለሁ። በቃ እንውጣ። ውጭ ላይ ነው ምሳ። እኔ ከዚህ በኋላ አልመጣም። ምንም እንድትለኝ አልፈልግም። እኔ የምፈልገው ያው በስራ ብቻ እንድንገናኝ ነው። እንደውም አሁንም በስራ ጉዳይና በእንተ ጉዳይ ብቻ ነው የማገኘው። ከዚህ በኋላ ላገኘህ አልፈልግም እኮ። እንሂድ። እኔ ምን አጠፋሁሽ እኮ? በቃ አሁን ማውራት ስለማልፈልግ ነው። መጨቃጨቅ አያስፈልግም እኮ። እኔ ተጨቃጨቅ ያለው እኔ ሳስረዳ አልገባ አለ። ሲገባ ምን አልኩሽ? እኔ ምንም እያልሽኝ አይደለም። ሳስረዳ እየገባክ አይደለም ነው